ነገሮች መፈለግ ጀመርኩ። ቶሎ መግባት መታጠፍ ከመውደቅ ያድናል ብዬ አስባለሁ። እኔ ብፈጥረው ብዬ ማስበው ስለምነጫነት ትልቅ ሰው ማዘዝ ስለሚከብድ ጓደኛም የለኝም። ያንተ ፍላጎት አይደለም ማርኬቱ የሚፈልገው። ትንንሽ ውድቀቶች ብዙ አጋጥመውኛል። የስኬት ጥግ ምንድነው ብትለኝ ስኬት ፕሮሰስ ነው ልልህ የምችለው። 5 ሚሊዮን ኮደር ተብሎ ላውንች ሲደረግ ትልቁ ሚስጥር ምንድነው? እንዲህ ሲያደርግ እኔ በጣም እቆጣው ነበር። እኔ እንዴት ተኛለሁ? እሱ በልጅ አቅሙ እንደዚህ አንገቱ ደፍቶ ይንቁትም ሰዎች ነበሩ፣ የሚያዝኑለትም ነበር። በጣም እያሳዘነኝ በአንቀኝ ሞራልም እየተሰማው እየተሻሻለ ነበር። በቃ እኔ ከዛ በኋላ ተስፋ አደረኩ። በጣም ያስደስታል። የሀገሩም የሆነ ነገር ይጠቅማል የሚል ነገር ከጀርባ ያለው ነገር ተስፋ ለመቁረጥ አድማጮች ያደመጣችሁ የምትገኙት ከኢቢሲ ኤፍኤም 97.1 የእሁድ አራዳ መሰናዷችን ነው። ዛሬ በእንግድነት ከወጣቱ የስራ ፈጣሪ ቴክኖሎጂ ባለሙያ እንዲሁም ደግሞ ገና በማለዳ እድሜ ወደ ቢሊዮነርነቱ መስመር እያቀና የሚገኝ ለብዙዎች የስራ እድል መፍጠር የቻለ ባለሙያ ነው። ከኢዘዲን ጋር ቆይታ እናደርጋለን። ኢዘዲን ለፈቃደኝነት በአድማጮች ስም እጅግ በጣም ከልብ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። በጣም ደስ ይላል። ዛሬ የተገናኘ ነው እዚህ ቦሌ ካርጎ አካባቢ የሚገኘው ቲና ማርት የናንተ ኦፊስ ነውና ጸጥታው ድባቡ ደስ ይላል። ደግሞ ሰራተኞቹን ስመለከት ነበር እና የተመለከትኳቸው ወጣቶች ናቸው። ያው በአንተ እድሜ አካባቢ ያሉ ናቸውና ወጣት ሆኖ ከወጣት ጋር መስራት ምን አይነት ስሜት አለው? ስራ ከጀመርኩኝ ትንሽ ቆየት ብያለሁ። ወደ 3 ዓመት ሊጠጋኝ ነው እና ብዙ አይነት ታለንቶች ሞክሬ ነበረ። ከስኪል አንጻር፣ ከዛ በኋላ ደግሞ ከዲጂታል ሊትሬሲ አንጻር፣ ከእድሜ አንጻር፣ ከዛ በኋላ ደግሞ ይሄ ከአካዳሚክ ክሬደንሻሎች ምናምን አንጻር በተለያየ ሌቭል ያሉ ሰዎች ጋር ለመስራት ሞክሬ ያውቃለሁ። ግን በጊዜ ሂደት በጣም አንደርስታንድ ያደረኩትና ቤስት ብዬ ማስበው በተለይ በጣም ያንግ የሆኑ ታለንቶች ጋር በደንብ መስራት ነው። አብዛኞቹ ለምሳሌ ቲና ማርት ላይ ሄድ ኦፊስ ወደ 26 ሰራተኞች አሉ። 26ቶቹን ብታይ በጣም ያንግ ናቸው። ሪሰንትሊ ግራጁዌት አድርገው የመጡ ስራ ላይ ብዙ ያልቆዩ ናቸው። ይሄም ያደረግንበት ምክንያት ምንድነው? ኢኮመርስ ለኢትዮጵያ አዲስ ነገር ነው እና የትኛውም ድርጅት ላይ ኤክስፒሪየንስ ይዘው ቢመጡ ይሄን ያክል የኛ ኢንዱስትሪ ላይ ብዙ ኢንፑት ምናምን የለውም። ትራውማ ሊኖር ይችላል እንጂ ፖዚቲቭ የሆነ ነገር ብዙ ይኖረዋል ብለን ስላላሰብን እና ይሄ የበቃ ታለንት ከመፈለግ ይልቅ ደግሞ እኛም ትኩረት የምናደርገው በምንፈልገው መልኩ ቲሙን ሼፕ ማድረግና ማብቃት እና ለምንፈልገው አላማ ደግሞ ያ ቲም እንዲንቀሳቀስ ማድረግ ነውና ለዛ በጣም ወጣት ቲም ነው ያለው። ሪሰርች እና ዴቨሎፕመንት ላይም ቴክኖሎጂ ላይም የፋይናንስ ላይ ብቻ ነው ትንሽ አድቫይዘራችን ከሁላችንም የሚበልጡት ሲኒየር ናቸው። ከዛ ውጪ ግን የህግና የፋይናንስ አድቫይዘራችን ብቻ ነው ሲኒየር እና በእድሜ ገፋ የሚሉት። ሌሎቹ ሁሉም በ20 እድሜዎች ውስጥ ያሉ ናቸውና ትግባባለህ፣ አንደርስታንድ ትደራረጋለህ። ፕላስ ደግሞ ስራው ምናምን እንዲሰራ ምንም የምትፈራራው ነገር የለም። እንደፈለግ ኮመንት ምናምን ታደርጋለህ። በጣም ወጣት ስትሆን ያልተራራቅ ስትሆን ይሄ መከባበሩ እንዳለ ሆኖ ስራ ላይ ቀልድ አይኖርም ማለት ነው። እኔም ትንሽ እንዳይቸግረኝ እና ትልቅ ሰው ማዘዝ ስለሚከብድ ከዛም ጋር በተያያዘ ነው በጣም ወጣት ቲም ያየኸው። ይህም ብቻ ሳይሆን ሌሎችም ድርጅቶች አሉ። አይቤክስ ቴክኖሎጂ እና ፕሮሞሽን የሚባል የሶፍትዌር ዴቨሎፕመንት ካምፓኒ ነው። ይሄኛው ኢኮመርስ ነው። ወደ ሁለቱም ጋር ስትመጣ ተመሳሳይ ኤነርጂ ነው የምታየው። ወጣት ነው የምታየው። ሁሉም ይንቀሳቀሳል እና በፍጥነት የተቀመጠለትን KPI አቺቭ ለማድረግ የሚንቀሳቀስ ቲም ነው ያለውና በጊዜ ሂደት እየመጣ ነገር ነው እንጂ መጀመሪያ አካባቢ ከብዙ አይነት ታለንቶች ጋር ለመስራት ተሞክሬ ነበረ። ብዙ ነገር ነው ማኔጅ የምታደርገው እንዳልከው። በስራ ያሉ ተቋማትም ብዙ ናቸውና ፈተና ይኖራል ብዬ አስባለሁ። አንደኛው ከጊዜ አጠቃቀም ጋር ያለው ነውና
ኢዘዲን እንዴት ነው ጊዜው የሚጠቀመው? ከጧት እስከ ማታ ያለን እስኪ ብሎ በጠዋት ነው በጊዜ ነው የምነሳው። አንዳንዴ የጠዋት ክፍለ ጊዜ ላይ ስፖርት ልሰራ እችላለሁ፣ አንዳንዴ ደግሞ የማታ ክፍለ ጊዜ ላይ ልሰራ እችላለሁ። የጠዋት ክፍለ ጊዜ ላይ ስፖርት ምሰራ ከሆነ ስፖርቴን ሰርቼ ቁርሴን በላና ከዛ በኋላ ደግሞ በጣም ሆት የሆኑ ኢሹዎች በተለይ በእኔ ሌቭል ቺፍ ኤክስኪዩቲቭ ኦፊሰር ነኝ ሁለቱም ላይ። ስለዚህ ዋና ስራ አስፈጻሚ ሌቭል ያሉ ኃላፊነቶችን እወጣለሁ ማለት ነው። ያው አብዛኛው ስራ ቲም ነው የሚሰራው። ብዙ ጊዜ ሞር ትልልቅ ፓርትነርሺፖች መፈለግ፣ ሳይን ማድረግ እና ደግሞ ድርጅቱ በደንብ እንዲቀጥል ደግሞ ኢንቨስተሮች ጋር ያለ ሪሌሽን ምናምን ማቀላጠፍ አይነት ሪስፖንሲቢሊቲ ነው ሞር ያለብኝ። በቀን ውስጥ ስለ ሁለቱም ድርጅት ነው ማስበው። ስለ ሁለቱም ድርጅቶች ጋር ያሉ የክላይንት ሪሌሽኖች ላይ በደንብ የፓርትነርሺፕ ሪሌሽኖች ላይ በደንብ ኢንቮልቭ ላደርግ ምናምን እችላለሁ። ዴይሊ ከሁለት አንዱ ድርጅት ጋር ሚቲንግ አለ። ከክላይንት ጋር ሊሆን ይችላል፣ ከቲም ጋር። አብዛኛው ጊዜ ስብሰባ ላይ ምናምን ታይሜን አሳልፋለሁ። ከዛ ውጪ በተለይ ግራውንድ ላይ ያሉት ለቲሞቼ ሙሉ በሙሉ ኃላፊነት ሰጥቼ እነሱ ናቸው የሚወጡት። በጣም ጎበዝም ናቸው። ኢዘዲን በቀን ውሎ ውስጥ ሳያደርግ የማያልፋቸው ነገሮች? ቡና ጠጣለሁ። የጀበና ቡና ነው የማሽ? የጀበና ነው። ቁርስ ከበላሁ በኋላ ቡና ካልጠጣሁ ስለምነጫነት እና ደግሞ በቃ ቡና መጠጣት ግዴታ ነው። ኢትዮጵያ ውስጥ አይደለም ከሀገር ውጭም በስራ ምክንያት የተለያየ ሀገር ጋር ብሄድ ከቻልኩኝ አበሻ ሬስቶራንት ምናምን ሄጄ ነው የምጠጣው የጀበና ቡና። የጀበና ቡና በጣም ደስ ይላል። ኢዘዲንን ወደ ኋላ አልመልሰውም። በርካታ የፈጠራ ስራዎችን ከ30 በላይ የፈጠራ ስራዎችን እንግዲህ ተግባራዊ ያደርጋል። እሱን ስታደርግ ገና የልጅነት እድሜው ላይ ሆነ ነውና ምንድን ነው የገፋፋል እዛ ነገር? ሰዎች ለሆነ ነገር የሚጋለጡት አንድም አቅራቢያቸው ዙሪያቸው ያለ ነገር ነው። ለምሳሌ ኢንተርኔቱን የሚያዩ ከሆነ የፈጠራ ነገሮችን የሚያዘወትሩ ከሆነ ለዛ ይጋለጣሉ። ኢዘዲን ግን ተወልዶ ያደገባት ያቺ ጉብሬ የዚህን ያክል ኢንተርኔት መስፋፋቱም እንዲሁ አንተ ተገልጿለሁ ብዬ አስባለሁ እና ያን ያህል ሊሆን ይችላል። እንዴት አዳበርከው አንተ? እንዴት የፈጠራው ውስጥ ገባ? በጣም ይገርማል። ያው አጀማመሬ እንዴት ነው? የመጀመሪያው ነገር ኤሌክትሮኒክስ በጣም አበላሽ ነበረ። ቤተሰብ ይማረር ነበረ። ግራጁዋሊ እኔ በደንብ ሳላቀው ኤሌክትሮኒክስ ከማበላሸት ወደ መጠገን ነው የገባሁት። የቤተሰብን ብቻ ሳይሆን የሰፈርም ጭምር እየጠገንኩ ገቢ ያገኝ ነበረ። ከዛ በኋላ ወደ ፈጠራ ስራ የገባሁት ደግሞ እነዚህ ኤሌክትሮኒክሶች ስጠግን ስለ ኮምፖነንቶች አንደርስታንድ ማድረግ ለምን እንደሚጠቅም በደንብ አነብ ነበረ። በተለይ 7ኛ 8ኛ ክፍል ፊዚክስ ላይ ሞር ስለ ኮምፖነንቶች በደንብ እንድታቅ ምናምን ያደርጋል። በቂ እውቀት ምናምን አይደለም። ግን እኔ 8ኛ ክፍል ላይ ከኢትዮ ቴሌኮም አይቴል የሚባል ስልክ በ800 ምናምን ብር ገዝቼ በሱ በጣም ብዙ ሰልፍ ተውት ነበርኩኝ። ብዙ ነገር ራሴ ያስተምር ነበር። ትምህርት ቤት ላይ ፊዚክስ ላይ የተወሰነ ስለ ካፓሲተር፣ ትራንዚስተር፣ ዳዮድ የተወሰነ ነገር ሜዠርመንታቸው ዩኒት የሆነ ነገራቸው ሲነገር እኔ ደግሞ ፈንክሽናሊቲያቸው ሰርኪዩት ቦርድ እንዴት እንደሚሰራ ምን ከምን ጋር ቢደረግ ምን አይነት አውትፑቶች ሊመጡ እንደሚችሉ ሞር ጎግል አደረግ ነበረ እና በዚሁ አጋጣሚ ኢትዮ ቴሌኮምን ማመስገን እፈልጋለሁ። ያኔ ወልቂጤ ያኔ ብሯ የታገኘሁኝ ኤሌክትሮኒክሶች ምናምን እጠግን ስለነበረ ስልክ ለመግዛት ምናምን አይደለም። የኔና የታናሽ ወንድሜ ልብስ፣ የትምህርት ቁሳቁሶች ራሱ ሸፍኜ ኤሌክትሮኒክሶች ከመጠገንና ከማገኘው ገንዘብ ላይ ለእናቴ ጭምር ሼር አደረግ ነበረ። ስልክም ያኔ በዛ ገንዘብ መግዛት ምናምን ቻልኩኝ እንጂ አክቹዋሊ ያኔ ቤተሰቦች ይግዙልኝ ብላቸው የሚገዙበት አቅምም ላይ አልነበሩም። በጣም ዝቅተኛ ቤተሰብ ነው የመጣሁት። ያም ነው አሁን ላይ ሞቲቬት የሚያደርገኝ እና ህይወቴ መቀየር ሳስብ የኔም ብቻ ሳይሆን የቤተሰቦቼም ነው ኃላፊነት ያለብኝ እና ራሴን በደንብ አስተምር ነበረ። ያኔም ብቻ ሳይሆን በተለይ ዩኒቨርሲቲም ከገባሁኝ በኋላ ቱርክ ላይ ቀደም ምናምን ብዬ ከምንማራቸው ኮርስ ላይ
ዌብ ዴቨሎፕመንት፣ አፕ ዴቨሎፕመንት ቀደም ብዬ በመሄድ የክላይንት ፕሮጀክቶች በመስራት በሚሊዮኖች ገንዘብ አገኝ ነበረ። ቱርክ ላይ እያለሁ ሰራ ነበረ እና ለክረምት እዚህ በመጣሁበት ነው እንደውም ቢዝነስ ሴታፕ ያደረግኩት ብዙ ኮንትራቶች አግኝቼ እና እነዚህ ኤሌክትሮኒክሶች ስጠግን ነበረ። ስጠግን ኮምፖነንቶቹ በደንብ አንደርስታንድ ለማድረግ ጉግል አረግ ነበረ። ከዛ አንዴ የእናቴ እንትን ካፌ ነበራት የዛኔ እና ተዘረፈና ለዚህ ሶሉሽን ያስፈልጋል ብዬ በጣም ተናደድኩኝ። በሯ ሲነካ አባቴ ጋር ስልክ የሚደውል ቴክኖሎጂ ሰራሁኝ። የዛኔ ነው የጀመርኩት። እኔ ለኔ በጣም ትልቅ ነገር ነበረ ኦፍ ኮርስ ያንን ችግር ለመፍታት ያንን ነገር መስራት። በተለይ ትምህርት ቤት ወስጄ ሳሳያቸው ግን በጣም አፕሪሺየት አደረጉ። 2009 ላይ የከተማ አስተዳደር ኮምፒቲሽን ነበረ ወልቂጤ ላይ አንደኛ ወጣሁኝ። ሌላም ነገር ስራ አሉኝ። በስልክ የአፕሊኬሽን ሰርቼ በስልክ ቀድማ አዘኸው ሻይ ቡና ብለኸው ራሱ ኮፊ ፓውደር እየጨመረ ውሃ አሞቆ ሲጨርስ ሆት ፕሌቱን አጥፍቶ ደውሎ መድረሱ የሚያሳውቅ ነገር ሰራሁኝና ጉራጌ ዞንን ወክዬ ደግሞ ደቡብ ክልል ላይ አንደኛ ወጣሁኝ። በሱ ተወዳድሬ ደቡብ ክልል ደግሞ ሀገር አቀፍ ላይ እንድወክላቸው ፈልገው ወደ ሀገር አቀፍ መጣሁኝ። ከዛ በውድድር ፕሮሰስ ውስጥ ሳላቀው ሁሌ በተመሳሳይ ቴክኖሎጂ መወዳደር አልችልም። አንድ እየሰራሁ ሁለት እየሰራሁ ምናምን የተለያዩ ቴክኖሎጂዎች ሰራሁኝ። ወደ 38 የሚጠጉ ቴክኖሎጂዎች ሰራሁኝ። ግራጁዋሊ እነዚህ ሁሉ ኮምባይን ሆነው ከክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድም የአፍሪካ ዩኒየን ላይ በሰጡት የሳይንስና ቴክኖሎጂ ዘርፍ አዋርድ እውቅና ላይ ሜዳሊያ ሸለሙኝ። ከዛ በቃ እንዲህ እያለ ብዙ ሽልማቶች መጡ። ሎካልን ብቻ ሳይሆን ኢንተርናሽናል፣ ብሪቲሽ ካውንስል፣ ዩኤንዲፒ ምናምን ሸለሙኝ። እንዲህ ግራጁዋሊ የመጣ ነው። መነሻው ምንድነው ምናምን ብትለኝ ችግር ነው። ሁለት አይነት ችግር ልጠቅስልህ እችላለሁ። አንደኛ የመለወጥ ፍላጎት። ያኔ ችግር ላይ በመሆኔ መለወጥ ፈልግ ነበረ። ቤተሰቤ ደብተር ሊገዛልኝ ይችላል፣ ግን ቦርሳ ግዛልኝ ምናምን ግዙልኝ ብል አይገዙልኝም። መሰረታዊ ነገር ሊገዛ ይሆናል እና እነዚህ ነገሮች ኤክስትራ ነገሮች ከመፈለግ ጋር በተያያዘ ገንዘብ ጄኔሬት ለማድረግ ኤሌክትሮኒክስን በደንብ አንደርስታንድ ማድረግ ያንን ችግር ከመቅረፍ አንጻር ከዛ የእናቴ ካፌ ሲዘረፍ ደግሞ ያንን ችግር ድጋሚ እንዳይፈጠር ሶሉሽን ከመፈለግ ጋር በተያያዘ ከዛ በኋላ ውድድር ውስጥ ከገባሁኝ በኋላ ደግሞ ውድድሩ ታፍ ሲሆንብኝ አዲስ ነገሮች መፍጠር ግዴታ ከመሆኑ ጋር በተያያዘ ችግሮች መፈለግ ጀመርኩኝ። በተለይ ውድድሮች ላይ በጣም ትልቁ ፖይንት የሚያስገኝልህ የሳይንስ ቴክኖሎጂ እና የስቴም ማቴማቲክስ ኢንጂነሪንግ አዋርዶች ላይ ትልቁ ነጥብ የሚያስገኝልህ ሪል ፕሮብለም ሶልቭ ማድረግ ነው። ውድድር ላይ ብዙ ኢምፕሬሲቭ ነገር ሊሰራ ይችላል፣ ግን የሚያሸንፉት ቴክኖሎጂዎች መሬት ላይ ያለ በተለይ አንገብጋቢ የሚባሉ ችግሮችን መፍታት ነው። በተለይ የኮቪድ ጊዜ ከኮቪድ ጋር የተያያዙ ፊትህ ልትነካ ስትል ከመንካተ በፊት የሚጮህ ብራስሌት፣ የእጅ አምባር፣ ሌሎችም ነገሮች መስራት ጀመርኩኝና ለእኔ ችግር መፈለግ ሆነ ስራዬ። ችግር መፈለግ ከዛ ያ ችግር እንዴት ልፍታው ያ ችግር መፍታት ነው ሆነና አጀማመሬ ይሄ ይመስላል። እንግዲህ ብዙ የፈጠራ ስራዎችን የሰራኸው እነዚያ የፈጠራ ስራዎች የሚተገበሩ ናቸው፣ ጥቅም ላይ ውለው እንመለከታለን። እኛ ሀገር ደግሞ በብዛት እንደዚህ አይነት የፈጠራ ስራዎች ለምሳሌ የሆነ አንድ መድረክ ላይ ይታዩና ስራውን የፈጠረ የተባለው የታዳጊው ልጅ ያሳያል፣ ከዛ ላ በዛው ነው የሚቀረውና የምታዘባቸው ነገሮች አሉ። እኔ በግል ያንተ የፈጠራ ስራዎች ግን የሚታዩ የሚጨበጡ ዕለት ተዕለት እንቅስቃሴያችን ላይ ተግባራዊ እንድናደርጋቸው ሆነዋልና የዚህ ሚስጥሩ ምንድን ነው? ምን አይነት መንገድ ብትከተል ነው? እኔ በጣም ትልቅ ችግር ነው በመፍታት የሚቻልበት ብዬ ማስበው ደግሞ ኢንኩቤሽን ሴንተር ነው ብዬ አስባለሁ። ምክንያቱም እኔም ኢንኩቤት ስለተደረግኩኝ በኢንኩቤሽን ፕሮሰስ ውስጥ ምናምን ስላለፍኩኝ ነው ቴክኖሎጂን ወደ ቢዝነስ ቀይሬ ህይወቴን ለመለወጥ ደግሞ ገንዘብ ጄኔሬት ማድረግ ከረንትሊ በጣም ቋሚ የሆኑ 43 በላይ ሰራተኞች ስራ እድል መፍጠር የቻልኩት ማለት ነው። በጣም ኢምፖርታንቱ ነገር ብዬ ማስበው በተለይ
እንደዚህ የተለያዩ ውድድሮች ላይ በሪሰርችም በምንም የሚሰሩ ነገሮች ሼልፍ ላይ ብቻ እንዳይቀሩ ለማድረግ አሁን ችግሩ ምን መሰለ? ሪሰርቸሮች፣ ኢኖቬተሮች፣ ቴክኖሎጂስቶች አብዛኞቹ ብትመለከት እኔ ጓደኞቼ ናቸውና አብዛኞቹ ብትመለከት ቴክኒካል ኖሃው ብቻ ነው ያላቸው። ስለ ቢዝነሱ ብትጠይቃቸው ሌላም ነገር ስለ ፋይናንሱ ጠይቃቸው አያውቁም። እነሱ የሚያውቁት ችግሩን መፍታታቸው ነው። ሶ እኔ በጣም ጠቀመኝ ብዬ ማስበው የፋይናንሻል ማይንድ ሴት፣ ቢዝነስ ማይንድ ሴት፣ የሊደርሺፕ ማይንድ ሴት፣ የማርኬቲንግ ማይንድ ሴቶች ምናምን ትሬኒንጎች ምናምን ወስጃለሁ። እንደነ ኤክሳብ አዲስ የስራና ክህሎት ሚኒስቴር ሲያዘጋጀው የነበረው የክህሎት ውድድሮች ላይ የኢኖቬሽን እና ቴክኖሎጂ ሚኒስቴር ሲያዘጋጃቸው የነበሩ እንደነ ሶልቪት የሚባሉ ደግሞ የዩኤስ ኤምባሲ ጃይካ ኢኮግላብ ሲያዘጋጃቸው የነበሩ ቡት ካምፖች እንዴት ማርኬት ቪዚቢሊቲ ይጠናል። አንድ ፕሮዳክት አንዳንዴ ለአንተ በጣም ትልቅ ነገር ሊሆን ይችላል፣ ማርኬት ላይ ሲመጣ ግን ምንም ሊሆን ይችላል። የኢንኩቤሽን ሴንተሮች ሰርች አድርገው ኢንኩቤት ቢደረጉ ብዙ አይነት ማይንድ ሴት ይኖራቸዋል። ሀሳባቸው ወደ ቢዝነስ መቀየር የሚችሉበት በቂ ማይንድ ሴት ማዳበር ይችላሉ። እንዲህ ሲያደርግ እኔ በጣም እቆጣው ነበር። እኔ እንዴት ተኛለሁ? እሱ በልጅ አቅሙ እንደዚህ አንገቱ ደፍቶ ቢንቁትም ሰዎች ነበሩ፣ የሚያዝኑለትም ነበር። እንግዲህ አሁን ላይ መንግስትም ትኩረት ከሰጠባቸው ነገሮች አንደኛው ከቴክኖሎጂ ጋር የተገናኙ ነገሮች ናቸው። ወጣቶች የኮዲንግ ስልጠና እንዲወስዱ በርካታ ወጣቶች ተደርጓል። እንደዚህ አይነት ነገሮች በመንግስት በኩል እንደው ትኩረት የተደረገባቸው መሆኑ ምን አይነት ጠቀሜታ አለው? እንግዲህ አንተ ከክቡር ጠቅላይ ሚኒስትሩ እጅም ሽልማት ተቀብላል። የትልቅ ነገር ነው ብዬ አስባለሁና በዚህ ልክ አንድ ሀገር መሪ ትኩረት አድርጎ ሲሰራ ምን አይነት ጠቀሜታ አለው? የመጀመሪያው ነገር በጣም ምቹ የሆነ የቢዝነስ ስነ ምህዳር ይኖራል ብዬ አስባለሁ። በተለይ ሪሰንትሊ የጸደቀው የስታርታፕ አዋጅን ብንመለከት በጣም በተለይ እንደዚህ ጀማሪ ለሚባሉ ቢዝነሶች አሁን ከዚህ በፊት በጣም ፈተና ነበረ ፋይናንስ ለድርጅት ማግኘት። ግዴታ የሆነ ኢንቨስተር አሳምነህ እስካላመጣህ ድረስ አይዲያ እንደ አይዲያ ተቀብለው የአይዲያ ፋይናንሲንግ በባንክ ደረጃ አይሰጥም ነበረ። ያ ብቻ ሳይሆን መንግስትም አምኖብህ ከትንሽ ግራንት ያለፈ ቢዝነስ ሊያስጀምርህ የሚችል ኪክኦፍ የምታደርግበት ፋይናንሲንግ አልነበረም። እነዚህ ሁሉ ነገሮች የሚቀርፍ ስነ ምህዳር እየተመቻቸ ነው በአዋጅ ጸድቆ። ከዛ በተጨማሪ ደግሞ በተለይ ቢዝነስ ምናምን ስትጀምር ስታርታፕ ሲሆን ስፔሲፊካሊ ደግሞ በተለይ ሰርቪስ ኢኖቬሽን ወዲያውኑ ድርጅቱ ትርፍ ውስጥ ላይ ገባ ይችላል። 5 ዓመት በርን ሬት ላይ ቆይተ ከ5 ዓመት በኋላ ሰው ድርጅቱ አንደርስታንድ ሲያደርገው ሰርቪሱ በደንብ መጠቀም ሲጀምር በደንብ በተለይ ዩዘር አኩዚሽን ኮስት በጣም ሃይ ስለሚሆን እስከዛ ድረስ ከዛ ሪቴንድ የሆኑ ከስተመሮች ቻርጅ ማድረግ ትጀምርና ወደ ፕሮፊት ነው የምትመጣው። በተለይ ለስታርታፕ በጣም ቤዚክ የሚባለው የ5 ዓመት ከ3 እስከ 5 ዓመት የታክስ ብሬክ ማግኘት የሚቻልበት አዋጅ ነው ሪሰንትሊ የጸደቀው። መንግስት የዲጂታል ኢትዮጵያ 2025 ስትራቴጂ አውጥቶ ብዙ ነገሮች ዲጂታላይዝ ሲያደርግ ነበረ። አሁን ደግሞ ገና ዲጂታል ኢትዮጵያ 2030 ይመስለኛል፣ እርግጠኛ አይደለሁም። ኔክስት ፌዝ ደግሞ ትልቅ ፕላን ስትራቴጂ ወጥቶ እሱ ኢምፕሊመንት እየተደረገ ነው። ብዙ ነገር ካየ መንግስት ስነ ምህዳሩ በጣም የተሻለ እንዲሆን ስሙዝ እንዲሆን ወጣቶች በደንብ ስታርታፕ ኢኮሲስተሙ ላይ ትራይቭ እንዲያደርጉ የውጭ ኢንቨስተሮች የኢትዮጵያን ስታርታፖች ላይ በደንብ አይናቸውን ጥለው ኢንቨስት ለማድረግ እንዲጓጉ ከማድረግ አንጻር በጣም ጥሩ ነገር እየሰራ ነው ብዬ አስባለሁ። አንዱ ማሳያ ቲናማርት ነው። ቲናማርት አሁን 10.5% አሜሪካዊ ኢንቨስተር ነው ኢንቨስት ያደረገው ድርጅታችን ላይ። ዴቪድ ሃልፐርት ይባላል። ወደ 18 ዩኒኮርኖች ባክ የሚያደርግ ትልቅ ሂውጅ ኢንቨስተር ነው። ለቲናማርትም ብቻ ሳይሆን ለሌሎችም ስታርታፖች ጭምር ጥሩ እድል ይመስለኛል። የውጭ ኢንቨስተሮች ደፍረው ዶላር ኢንቨስት ያደረጉትን ዶላር መልሰው ማግኘት በማይችሉበት በአሁኑ ጊዜ ወደፊት ኢንቨስት ባረግ በሆነ መልኩ ዶላሬን አስወጣለሁ ብለው አስበው እንዲደፍሩ ራሱ ማድረግ የቻለው የስታርታፕ ፕሮክላሜሽን መጽደቅ፣ የመንግስት የዲጂታል ትራንስፎርሜሽን ትኩረት ማድረግ እና ኢኮሲስተሙ እንዲዳብር ደግሞ አስፈላጊ ነገሮች ሁሉ ማድረግ፣ በተለይ የመንግስትም ስርዓቶች ጭምር በኢገቨርናንስ ዲጂታላይዝ የማድረግ እንቅስቃሴና ቁርጠኝነት
ለወጣቱ በጣም ይጠቅማል ብዬ አስባለሁ። በጣም ትልቅ ኦፖርቹኒቲ ነው። 5 ሚሊዮን ኮደር ተብሎ ላውንች ሲደረግ በጣም ትልቁ ሚስጥር ምንድነው? ኢትዮጵያ ትልቅ የዲጂታል ትራንስፎርሜሽን ላይ ናት። ለዚህ ዲጂታል ትራንስፎርሜሽን ደግሞ ግብዓቶች ያስፈልጋሉ። አንደኛው እና ወሳኙ ግብዓት የሰው ኃይል ነው። የሰው ኃይል ግብዓት ደግሞ በጣም ስለሚያስፈልግ ነው 5 ሚሊዮን ሰዎች ኮዲንግ መሰልጠን አለባቸው የተባለው። ቁጥሩ ዝም ብሎ የመጣ አይደለም። ነገሮች ሁሉ ዲጂታላይዝ በማድረግ ደግሞ ከቢሮ ሳይንከራተቱ በቀላሉ መሶብ ላይ ሌሎች ይሄ ቢዝነስ ሴታፖች ሌሎችም ነገር በመጨረስ ቢዝነስ ላውንች ማድረግ መቻል እንደ ቀላል ነገር ምናምን አላየውም። እኔ የተለያየ ሀገር ላይ ኤክስፒሪየንሶች ነበሩኝ በተለያየ ነገር። የተለያየ ሀገር ላይ ሲሄድ ያየኋቸው ነገሮች በዲጂታል የሚያልቁበት መንገድ ኢትዮጵያ ላይ መተግበሩ በጣም ብዙ ዌስት የምናደርገው ታይም፣ ኢነርጂ፣ ገንዘብን ይቆጥባል። ከዛም በተጨማሪ ደግሞ ሞር ኤፊሽንት እንድንሆንና ቢሮክራሲ እንዳይበዛብን፣ ሙስና እንዳይኖር፣ ዜጎች ደግሞ በሰላም እንዲንቀሳቀሱና ሁሉም ሰው ሴኪዩርድ እንዲሆን፣ ወንጀልም እንዳይኖር ያደርጋል እና በዚሁ አጋጣሚ አፕሪሺየት ማድረግ እፈልጋለሁ መንግስትን። በጣም እስኪ ወደ ኢዘዲን ልምጣ። ብዙ ስራዎችን ሰርተሃል። ብዙዎቹ ቀደም ሲል እንዳነሳ ነው ይሄ የሚተገበሩ ጨብጠ የምናያቸው ምንዳስሳቸው ናቸውና አንዳንዴ ስኬት የመኖርን ያክል ደግሞ ከብዙ ጊዜ አንዴ መውደቅ ፈተናዎች አሉና መውደቆች ሲያጋጥሙ ኢዘዲን እንዴት ነው የሚሻገራቸው? እነዛ መውደቆች ሲያጋጥሙ ያውቃሉ? ያጋጥማል። በተለይ የሶፍትዌር ዲቨሎፕመንት ኢንዱስትሪ ላይ ሰርቪስም የምትሰጥበት ኢንዱስትሪ ላይ ምናምን መውደቆች ያጋጥማሉ። አሁንም ድጋሚ ወደ ስታርታፕ ኢንኩቤሽኑ ልሄድና እዛ ላይ የተማርኳቸው ነገሮች ኤርሊ ስቴጅ ላይ አይደንቲፋይ ማድረግ ምናምን አለብህ። መውደቆች ምናምን ሲመጡ አወዳደቅህ በጣም የከፋ እንዳይሆን። አወዳደቅ የሚመስሉ ነገሮች ስታይ ምን የሚባል ነገር አለ? ፒቮት የሚባል ነገር አለ። ስታርታፕ ላይ ትቀየሳለህ። የሆነ ብዙ ገንዘብ በርን ምናምን እያደረግ ለምሳሌ የውበት እቃ ቲና ማርት ላይ እየሸጥክ ምናምን ከነበረና የተወሰነ በርን ምናምን አድርገህ ልብስ ላይ ማርኬቲንግ ሰርተ ስታየውና ልብሱ ላይ ምናምን እየሄደ ከሆነ ወዲያውኑ ትታጠፋለህ። የውበት እቃው ላይ ምንም አይነት የማርኬቲንግ ኢንቨስትመንት አታወጣም። ገና በጣም የከፋው መውደቅ ላይ ሳደርስ ትክክል። ሰዎች ይሄ ፒቮት ለሚባለው ነገር በጣም ራሳቸው ሬዲ ማድረግ አለባቸው። አንዳንድ ሰው በቃ እኔ ይሄ ነገር ነው የምሰራው ይሄ ነገር ምናምን ብሎ ሙጥኝ ይላል። ቢዝነስ ላይ በተለይ ስታርታፕ በተለይ የቴክ ኢኖቬሽን ላይ ስትሆን ያንተ ሀሳብ እና ደግሞ ያንተ ፍላጎት አይደለም ማርኬቱ የሚፈልገው። ማርኬቱ ላይ የምትፈታው ችግር ነው ማርኬቱ ላይ የሚፈልገው። እንደዛ ስለሆነ ማርኬቱ ምን ይፈልጋል የሚለው ነገር ኮንቲኒየስሊ እያጠና አንተ ያመጣኸው ነገር ብዙ የማይጠቅም ከሆነ ቶሎ ብለህ ወዲያውኑ በሳምንትም ሊሆን ይችላል ቶሎ መቀየስና ወደሚያዋጡ ነገሮች ምናምን ቶሎ መግባት መታጠፍ ትልቅ ውድቀትን ከመውደቅ ያድናል ብዬ አስባለሁ። ትንንሽ ውድቀቶች ብዙ አጋጥመውኛል፣ ግን ትልቅ ከመሆናቸው በፊት አይደንቲፋይ በማድረግ መወጣት ባለብኝ መንገዶች ምናምን ለመወጣት ሞክሬያለሁ። በጣም ጥሩ። ብዙ የፈጠራ ስራዎችን ሰርታል። ከሰራቸው የፈጠራ ስራዎች በጣም የምትደነቅበት በምን አይነት አጋጣሚ አስቤ እኔ የሰራሁት ብለህ የምትገረምባቸው አሉ? እንደ ሰውኛ የሆነ ነገር ስናይ ለራሳችን የሚያስገርሙ የተለያዩ ነገሮች ይኖራሉ። አንድ በጣም የምትገረምበት አንተ ከሰራቸው፣ ሁለት ደግሞ የኔ በሆነ ብለህ ዓለም ላይ ዛሬ የሰው ልጅ እንደ ልቡ የሚጠቀሙ የሚያንቀሳቅሰው ነገር ግን በሰው ልጅ አማካኝነት የተሰራ የኔ በሆነ ብለህ የምትመኘው የትኛው ነው? እሺ፣ ያው እኔ ከሰራኋቸው መካከል በተለይ ትልቅ ችግር ይፈታል ብዬ ማስበው ኤክስዲስተርብ ነው። ኤክስዲስተርብ ወደ ስብሰባ አዳራሽ፣ ወደ መስጂድ፣ ወደ ቤተክርስቲያን፣ ወደ ሚዲያ የኢንተርቪው አዳራሽ፣ ወደ ፈተና አዳራሽ ስንገባ ስልካችን በራሱ ሳይለንት የሚያደርግ ስንወጣ ላውድ የሚያደርግ ቴክኖሎጂ ነው። እሱ ብዙ ጊዜ መስጂድ ምናምን ሄጄ ሰግዳለሁ እና መስጂድ ሄጄ ስሰግድ በጣም ብዙ አይነት ድምፅ ነው የምትሰማው። ብዙ ይጻፋል ምናምን ግን ሰው ይዘናጋል። ያም ብቻ ሳይሆን የስብሰባ አዳራሽ ላይ፣ ላይብራሪ ላይ ደግሞ ምን ችግር አለ መሰለ? እኔ ችግር የለብኝም። ለምሳሌ ምንም ረብሻ ምናምን ቢፈጠር ስቲል ስራዬ ነው የምሰራው፣ ፎከስ አደርጋለሁ። እነዚህ ችግሮች ከመፍታት ምናምን አንጻር በጣም ምን አይነት ቴክኖሎጂ መፍጠር አለብኝ የሚለው ነገር አሰብኩኝ። ከዛ በሃርድዌር ነው ኤክስዲስተርብን የሰራሁት። ከዛ በኋላ ደግሞ ከቢዝነስ አንጻር
በር ላይ መቅጠም አንድ ፕሮዳክት ብቻ መሸጥ ኢፌክቲቭ አይደለም ብዬ ስላሰብኩኝ በድርጅታችን አይቤክስ ቴክኖሎጂ እና ፕሮሞሽን አማካኝነት የሞባይል አፕ ዴቨሎፕ አደረግን። ያ የሞባይል አፕ ከጫንክና እኛ ሳይለንት ዞን ብለን የመዘገብናቸው ሳይለንት ዞኖች ጋር ምናምን ስትሄድ ራሱ ዲቴክት ምናምን ያደርግና የስልክ ሎኬሽን ፐርሚሽን አለው። ከዛ አንጻር ሳይለንት ወደ አፕ ላይ ምናምን ተደርጓል። ማርኬት ላይ ላውንች ለማድረግ ከቴሌብር ጋር የሰብስክሪፕሽን ኢንተግሬሽን እየሰራን ነው። ሰዎች ወራዊ አስተዋጽኦ እያደረጉ ነው የሚጠቀሙት። ግማሹ ለቤተ እምነት ነው የሚሆነው። በተለይ ሞር ላይብረሪ የምታዘወትር ከሆነ ደግሞ ግማሹ ለላይብረሪ ግንባታ ምናምን ነው የሚሆነው። በዛ መንገድ ኢምፕሊመንት ለማድረግ እየሞከርን ነው። ፎርሹር በጣም በቅርብ ጊዜ ማርኬት ላይ ይሄ የሞባይል አፕ ብዙ ሰው ስልክ ላይ ይጫናል ብዬ አስባለሁ። ብዙ ሰው በተለይ ይሄ ሳይለንት ከማድረግ አንጻር ብቻ ሳይሆን አፕሊኬሽኑ የሰራ ነው ኮሚኒቲ ቢልድ ከማድረግ አንጻር ሁሉም ቤተ እምነቱን እንዲረዳ ጨምር አስበን ነው የሰራ ነው። ከቤተ እምነቶቹም ጋር ዲስከስ አድርገን ማለት ነው። ከሁሉም ቤተ እምነቶች ከምሪ ነኝ የሚል ሰው ደግሞ ሞር ወደ ላይብረሪ አካባቢ ቤተ መጻሕፍት እርዳታዎች ምናምን የሚውልበትና ግማሹ አፕሊኬሽኑ እንዲቀጥል አይቤክስ ላይ የሚውል አድርገን ሰርተነዋልና እኔ ብፈጥረው ብዬ ማስበው ዓለማችን ላይ በጣም ብዙ ቴክኖሎጂዎች ምናምን ተፈጥረዋል። እኔ ብፈጥረው ብዬ ማስበው ምን ልልህ እችላለሁ? ዳይናሞ ነው። ዳይናሞን ብፈጥር በጣም ደስ ይለኝ ነበረ። ዳይናሞ በጣም ለብዙ ነገር የሚጠቅም መኪና እንዲሽከረከር ኤሌክትሪክ መፍጠርም ብለህ ዳይናሞ ሳይኖር አይታሰብም። ጄኔሬት ለማድረግ ግዴታ ኮይል፣ ማግኔት፣ ሌሎች ኮምፖነንቶች ተጠቅመህ ዳይናሞ ክሬት ማድረግ አለብህ። እሱ ሲሽከረከር ነው ሜካኒካል ኢነርጂ ወደ ኤሌክትሪካል ኢነርጂ ለውጠ ኤሌክትሪክ ጄኔሬት የምታደርገው እና እነዚህ ላፕቶፕ ምናምን ብልህ ደግሞ ኤሌክትሪክ ምናምን ይፈልጋሉ። ስቲል አሁን ኤሌክትሪክ የሚገኝበት ሶርስ ከሃይድሮ ኤሌክትሪክ እና ከንፋስ ኃይል ብቻ ሳይሆን በሶላርም በሌላም ነገር መጥቷል። ግን ስቲል ኤሌክትሪክ በጣም ትልቅ ኢምፓክት አለው ብዬ አስባለሁ። ለዛም ተሽከርካሪ ሆነው ብዙ ችግርን የሚፈቱ እንደነ ወፍጮ፣ ሌሎችም ነገሮች ከመፍጠር አንጻር በጣም ቤዚክ ዳይናሞን በፈጠር እመኝ ነበረ። በጣም ደስ ይላል። እስኪ ስራ ከፈጠራ ውጭ ወዳለው ወደ ኢዘዲን ህይወት እንምጣ። ጓደኞች ምን አይነት ሰዎች ናቸው? ገና ወጣትነ በወጣትነት ውስጥ ከአንድም 2-3 ድርጅት የምታስተዳድር ነው። ብዙ ጫናዎች አሉ። እንደ ወጣት ደግሞ ትንሽ ለቀቅ ብለን እናሳልፍ ብለን የምንመኛቸው ነገሮች አሉና ከዚህ አንጻር በዚህ በዙሪያ ያሉ ጓደኞች እነማን ናቸው? ምን ላይ ነው ያሉት? ያው ወደ መዝናናት ምናምን ስንሄድ ስራ እናወራም እንጂ እዚሁ ስራ ኢንቫይሮንመንት ላይ ያሉ ናቸው። ከስራ ኢንቫይሮንመንቱ በጣም ያሉ ሰዎች አይደሉም። አባቴ ከትምህርት ቤት ከተመለስኩኝ በኋላ በተለይ እሱ የላቦራቶሪ ቴክኒሻን ነበር። አሁን ሙያው ቀይሯልና ከሆስፒታል ከተመለሰ በኋላ 11 ተኩል በር ላይ ምናምን ይቆማል። ውጪ ትምህርት ቤት ምንሄድ ጓደኞች እያፋጩ ሲጠሩኝ ኢዘዲን የለም ይላቸዋል። ውስጥ ነኝና ብዙ ጊዜ ሲመክረኝ የነበረው ነገር አብረሃቸው የምትውላቸው ጓደኞች አንተን ሼፕ ያደርጉሃል። መቼም ቢሆን ካንተ የሚበልጥ በእምነት፣ በስነ ምግባር፣ በትምህርት፣ በእድሜም ጭምር ካንተ የሚበልጥ እንጂ መቼም ካንተ የሚያንስ ጓደኛ አይኖር ብልጥ ሁን ይለኝ ነበርና ያንን ምክር በመውሰድ አብዛኞቹ ጓደኞቼ በእድሜ ከኔ በጣም የበለጡ ናቸው። ከኔ እኩል ምናምን እድሜ ላይ ያለ ጓደኛም የለኝም። አብዛኞቹ ከኔ እድሜ በላይ ናቸው። አንዳንዶቹ ደግሞ በጣም ትልልቅ ሰዎች ምናምን ናቸው። እንደምንም ብዬ ጓደኛ ማድረጋቸው ማለት ነው። ኮመን የሆኑ የሚያግባቡ ነገሮች ምናምን ልታወራ ትችላለህ። የተለያዩ ነገሮች ልታወራ ትችላለህ። ጨዋታዎች ልትጫወት ትችላለህ። በነገራችን ላይ እኔ እንደተረዳሁት ከሆነ ብዙ ጨዋታዎች ኦፕን ሆነ ልትጫወት ምናምን ትችላለህ። ግን እነዛ ሰዎች ምናምን አንተን የሚያዩበት አንግል ነው። አንዳንዴ እኔ በእድሜ እኩል ምናምን ቢያዩኝ ማልጫወታቸው ጨዋታዎች ከትልቅ ሰዎች ጋር ጫወታለሁ እና ብልጥ ነኝ ብዬ አስባለሁ። ደስ ይላል በጣም። ወጣትነት በጣም የሰዓት ዘመን የምንለው አይደለ? ብልህ ሰው በዛ ሰዓት ምግቡን አብስሎ ይመገባል። እንግዲህ ከተሞኘ ደግሞ እሳቱ ይለበልብህና ወዳልሆነ መስመር እንድትገባ ያደርጋል። በዚህ እድሜ ገንዘብም ይመጣል፣ እውቅናውም ይመጣል። ብዙ ነገሮች ዙሪያ ላይ አሉ፣ የምትፈልጋቸው ነገሮች።
እነዚህ ሁሉ ነገሮች ወደ አልሆነ አቅጣጫ እንዳይወስዱት ኢዘዲንን እንዴት ነው የምትገራው? አይተው ኢዘዲን ይሄ ልክ አይደለም ወደዚህ ተመለስ ብለህ ራስን እንዴት ነው ማኔጅ የምታደርገው? እንግዲህ ወላጅ አይቆጣጠርም በዚህ ጊዜና እንዴት ነው ራስን ማኔጅ የምታደርገው? የመጀመሪያው ነገር እምነቴ ነው። በጣም ወሳኙ ነገር እምነቴ ነው። ከዛ በመቀጠል ደግሞ ያለፍኩበት መንገድ ነው ዞር ብዬ ማየው ወዴት ልመለስ እንደምችል። ወደዛ መመለስ አልፈልግም። ስለዚህ ያለኝ አማራጭ ወደፊት መጓዝ ብቻ ነው። ሁሌ በስራዬ መጨመር፣ በባህሪ መጨመር፣ በእውቀት መጨመር፣ በሌሎችም ነገሮች መጨመር ካልቻልኩ አንድ ኮምፒት የሚያደርግ ሌላ አካል ምናምን ቢት ምናምን አድርጎኝ ወደኋላ ነው ምቀረው ማለት ነው። እኔ ደስ የሚለው ባህሪ ሁሌ ለውጥ ነው የምፈልገው። የሆነ ነገር ለምሳሌ ዛሬ የሆነ ነገር አቺቭ ባረግ ብዙም ሰለብሬት አላረገውም። የተወሰነ ሰለብሬት አድርጌ እኔ የውጤት ምናምን የሰክሰስ ጥጋለው ብዬ ማምን ሰው ምናምን አይደለም። ኢዘዲን የስኬት ጥግ ምንድነው ብትለኝ ስኬት ፕሮሰስ ነው ልልህ የምችለው። ሁሌ እያሳካህ የምትሄደው ነገር እስክትሞት ድረስ እንጂ የምታቆመው ነገር አይደለም እና ሁሌ አዲስ ነገር ነው የምፈልገው። ሁሌ መለወጥ፣ ራሴን መለወጥ፣ ቤተሰብ መለወጥ፣ ሀገር መለወጥ እና ትልቅ ነገር ነው ማስበው። አንዳንዴ የምታስቀምጠው ግብ ፊት ለፊት ላይ ያለው ግብ በጣም ትልቅ ሲሆን መስራት ያለብህ ነገር ላይ ነው ብቻ ነው ፎከስ ምናምን የምታደርገው። ያ ብቻ ሳይሆን ወደኋላ ዞር ብለህ ታይና መመለሰው እኮ ወደዚህ ነው ብለህ ሊያስፈራህ ምናምን ከቻለ ወደኋላ የሚጎትቱ ነገሮች ሁሉ ታስቀራለህ። በተለይ እኔ ከዝቅተኛ ቤተሰብ መወለዴ በጣም ጠቅሞኛል ብዬ አስባለሁ ለዚህ በጣም። ምክንያቱም ምንም ቤተሰቦች ሊያረጉልኝ የሚችለው ነገር ምንም የምጠብቀው ነገር የለም። ራሴ ቀይሬ እንደምንም ዋጋ ከፍለው ያስተማሩኝን ቤተሰቦች የሆነ ነገር ማድረግ ነው ፋይናል ጎሌ። ከዛ ሲያልፍ ደግሞ ማህበረሰብን፣ ሀገርን፣ ከሀገር ምናምን አልፎ ደግሞ ዩኒኮርን የሆነ የቴክ ስታርታፕ የቴክ ኢምፓየር ቢልድ ማድረግ ነው ትልቁ ድሪሜ ነው። እንደምታስቀምጠው ጎል ነው። በጣም ትልቅ ነገር ነው ዋንተ ውስጥ። ያው ገና በሀያዎቹ አጋማሽ ላይ ያለውን ኢዘዲን ሳይሆን እያወራሁ ያለሁት እድሜም እውቀትም ብዙ ነገር ያበሰለው ኢዘዲን እንደሆነ። ይሄ አንዳንዴ የልጅ አዋቂነት ቀድሞ መብሰል የሚባል ነገር አለው እና ይሄ ነው ብዬ አስባለሁ። እንዲህ እንድትበስል ግን መሰረት የጣለል የትኛው ነው? ምንድነው? ቀደም ሲል እንዳልከው እምነት ነው። እምነት ላይ ያለ ጥንካሬ ይወሰናል። በሌላ በኩል ደግሞ ቤተሰብ ጋር ያለም ነገር ይወሰናል። ግን በተለይ የምታስቀምጠው የትኛው ነው ኢዘዲን እንዲበስል ያደረገው? እኔ ውስጤ በጣም የሚቀጣጠል ፓሽን አለኝ። ሁሌ ማስቀምጠው ጎል አለ። ኢዘዲን እዚህ ጋር መሆን አለበት ብዬ ማስቀምጠው ጎል ምናምን አለ። ከዛ ጎል ምናምን አንጻር ዴይሊ ማደርጋቸው እንቅስቃሴዎች፣ እያንዳንዱ እንቅስቃሴዎች ኢዘዲንን ሼፕ ያደርጉታል ብዬ አስባለሁ። የምመለከታቸው ፖድካስቶች፣ ማነባቸው መጽሐፎች፣ ሄጄ የምሳተፍባቸው መድረኮች እና ኔትወርክ ማደርጋቸው ሰዎች አሁን አንዳንዴ የሆነ ነገር የሆነ ታይም ላይ የምታወራው ነገር ዝም ብሎ ከሆነ ነገር የመጣ ሊመስልህ ምናምን ይችላል። ኦር ደግሞ የሆነ ታይም የሆነ ድርጅት መጥቶ ሲሸልምህ የአንድ ቀን ሰክሰስ ምናምን ሊመስልህ ምናምን ይችላል። ግን አይደለም። ተጠራቅሞ የመጣ ዴይሊ ከምታደርጋቸው ነገሮች ምናምን ተደምሮ ተደማምሮ ይመጣና አቺቭመንት ምናምን ኦር ሰክሰስ አዋርድ ምናምን ይባላል። እና እኔ አሁን ባለሁበት የአመራር ብቃት ላይ እንድሆን እንዲሁም ደግሞ የስታርታፕ እንቅስቃሴ ላይ እንዲሆን በጣም አገዘኝ ብዬ ማስበው በጣም ከልጅነት ጀምሮ በጣም ኪሪየስ ሆኜ በተለይ የምፈልገው ኢንዱስትሪ ላይ ያሉ ነገሮች በደንብ በማጥናት ኢንዱስትሪው ላይ ዊኒንግ ከሆኑ አካሎች ጋር በደንብ ኔትወርክ የማድረግ እነዚህ ሁሉ ነገሮች የማንበብ አሁን ላለሁበት ነገር አስተዋጽኦ አለው ብዬ አስባለሁ። እንደ በስተመጨረሻ ላርገውና በርካታ ሀገራት ላይ ሄደ ብዙ ነገር አይታል። በተለይ ከቴክኖሎጂ አንጻርና ኢትዮጵያ ደግሞ አሁን የጀመረቻቸው ነገሮች አሉ። ለሀገር ምን ትመኝላታለህ ከቴክኖሎጂ አንጻር? እንዲሁም ደግሞ በአንተ እድሜ ላሉ እንደዚህ አይነት የፈጠራ ስራዎችን ጀምሮ መጨረስ ያልቻሉ ጀምሮ ማስኬድ ያልቻሉ አሉ፣ አይ ይቅር ብለው ወደኋላ የተመለሱና ለእነሱም ታስተላልፈው መልእክት? ለሀገሬ የምመኝላት ብዙ ስራ ጠባቂ ሳይሆን በጣም ብዙ ስራ ፈጣሪ ወጣቶች እንዲኖራት ነው። ከዛ በተጨማሪ ደግሞ በተለይ ወጣቶቹ በተለይ በአጭር ጊዜ ውስጥ የተሻለ ኢኮሲስተም ደግሞ ስላለ ኢኮሲስተሙን አንደርስታንድ አድርገው መጠቀም ያለባቸው ነገር ሁሉ መሄድ ያለባቸው ማይል ርቀት ጭምር ሄደው ተጠቅመው ምናምን ራሳቸው ሀገራቸው
ከዛ በኋላ ዓለም የሚቀይሩ ወጣቶች በደንብ እንዲበዙባት በተለይ በቴክኖሎጂ በጣም ኮምፒት ማድረግ እንችላለን። በቴክኖሎጂ በጣም ታፍ ምናምን የሆኑ ወጣቶች እንዲበዙላት እና እንድታብብ እንድትበለጽግ ከድህነት እንድትወጣ እና ተረጂ ሳትሆን አስፈላጊ ሲሆን ረጂ ምናምን እንድትሆን ነው የምመኝላት ለሀገሬ። ዜጎቿም በዛ ልክ ረጂ ሆነው የተሻለ ኢኮኖሚ ያላት ሀገር እንድትሆን ነው ትልቁ ምኞቴ። ችግርን ብቻ ሳይሆን የተመቸ ህይወት የሚኖርባት እና ዜጎች ሁሉም እኩል የሚጠቀሙባት ለዓለም በዚህ በሰውነት በመከበር እና በሰውነት ሰርቶ አድሮ ውጤታማ መሆን የመቻለን ምሳሌ እንድትሆን ነው የምመኝላት ለሀገሬ ለኢትዮጵያ። ከዛ በመቀጠል ለወጣቶች ማስተላለፍ የምፈልገው መልእክት የመጀመሪያው ነገር አቺቭ ማድረግ የሚፈልጉትን ነገር አይደንቲፋይ ማድረግ እና አንድ ነገር ላይ በደንብ ትኩረት አድርገው ስለዛ ነገር በደንብ አውቀው ኢንዱስትሪው ላይ በደንብ ካሉ ሰዎች ጋር ኔትወርክ አድርገው አንድን ነገር ሙጥኝ ምናምን ብለው እስከያዙ ድረስ ውጤት ያመጣላቸዋል እና ውጤት የሚያመጣ ነገር አክሽን ላይ ደግሞ በተለያየ ሁኔታ ፒቮት ማድረግ ሲያስፈልጋቸው ቶሎ ፒቮት ምናምን እንዲያረጉ ከመጠበቅን ይልቅ ደግሞ ሞር ስራ ፈጣሪነት ደግሞ እንዲማሩ እና ያለውን ኦፖርቹኒቲ ግልጥ ሆኖ እንዲታያቸው ደግሞ ያለውን ኢኮሲስተም ሁሉ የት ምን አለ የሚለው ነገር ይፈርታቸው አውጥተው እንቅስቃሴ እንዲያደርጉ ነው መልእክቴን ማስተላለፍ የምፈልገው። ምክንያቱም 1000 ብር ካልበቃ 1001 ብር እንዲያንኳኩ ነው መልእክቴን ማስተላለፍ የምፈልገው። ማን ያውቃል 1001ኛው ብር ለዓለም ብርሃን ሊሆን የሚችል ስራ መፍጠር የሚችሉበት ሊሆን ይችላል። ምን ያዝናናል ከዚህ ከስራ ውጪ? እግር ኳስ ታያለ ወይስ ደግሞ ፊልም፣ ሙዚቃ? ምንድን ነው ያዝናና? እኔ ፊልም ያዝናናኛል። እግር ኳስ ብዙም ፋን አይደለሁም። ሞር የሀገር ጉዳይ ምናምን ሲሆን ናሽናል ቲም ጨዋታዎች ምናምን ሲኖር ውጤት ምናምን ልጠይቅ ምናምን እችላለሁ። ምንም ነው ማልከታተለው። ግን ስፖርትን በጣም ትልቅ ኢንዱስትሪ እንደሆነ አምናለሁ። በጣም አድንቃለሁ። በተለይ ቲና ማርት ላይ በጣም ትኩረት ምናምን ሰጥተን ከነ ፋሲል ከነማ ሌሎችም የስፖርት ክለቦች ጋር ሳይን አድርገን የደጋፊ መርቻንዳይዝ እየሻሻጥን እንገኛለን። ትልቅ ኢንዱስትሪ ነው። ፍቅርን የሚሰብክ ሰዎች እንዲግባቡ እንዲፈቀሩ የሚያደርግ እና ደግሞ ከሱስ የሚያስወጣ በጣም ትልቅ ኢንዱስትሪ ነው። ግን የሚያዝናናኝ እኔ ፐርሰናሊ ብጠይቀኝ መዝናናበት ኢንዱስትሪ ታይም ሳገኝ ኢንጆይ ማድረገው ኢንዱስትሪ የፊልም ኢንዱስትሪ ነው። የኢትዮጵያ ፊልሞች ታዲያ የውጮቹ ነው። በጣም